ከቅርብ ዓመታት በፊት ሀገሪቱ ለገባችበት የሰላም እጦትና ሌሎች ተያያዥ ችግሮች መፍትሄ ይሰጣል ተብሎ ከተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ከመሆናቸው በፊት ስማቸው ይነሳ የነበረው ከሕክምና ሙያ ጋር በተያያዘ ነበር። ከዘውዲቱ ሆስፒታል እስከ ጥቁር አንበሳ ሆስፒታል እንዲሁም በትግራይ በአማራና በሌሎች የሀገሪቱ አካባቢዎች በሚገኙ ሆስፒታሎች ከአእምሮ ሐኪምነት እስከ ኃላፊነት አገልግለዋል። የህዝብ ተወካዮች ምክር ቤት የካቲት 14 ቀን 2014 ዓ.ም ባካሄደው አስቸኳይ ስብሰባ ለሀገራዊ ምክክር ኮሚሽን ኮሚሽነሮችን ሲሾም ዋና ኮሚሽነር ሆነው ተሹመዋል። ላለፉት 4 ዓመታትም ዋና ኮሚሽነር ሆነው እያገለገሉ ያሉት ፕሮፌሰር መስፍን አርአያ የቆይታ እንግዳችን ናቸው። ኮሚሽኑ ከተቋቋመ ጊዜ ጀምሮ ስለሚነሱበት ጥያቄዎች አሁናዊ ሁኔታና አጠቃላይ የስራ እንቅስቃሴውን በሚመለከት ከባልደረባችን ጽዮን ታደሰ ጋር ቆይታ አድርገዋል። እንደሚከተለው ይቀርባል። ኮሚሽኑ ከተቋቋመ በኋላ ኢሚዲየትሊ ያደረገው ነገር ምንድነው? ሁሉም 11ዱም ክልሎች ከትግራይ ክልል በስተቀር ትግራይ በወቅቱ ጦርነት ላይ ስለነበሩ 11ዱም ክልሎች በመሄድ የክልሎች ነባራዊ ሁኔታ ምን ይመስላል፣ በተለይ ምክክርን በተመለከተ የምክክሩ ዋና ዓላማ አሳታፊና አካታች በሆነ መንገድ ሁሉንም የኢትዮጵያ ሕዝቦች እጅግ ማያግባቡ ነጥቦችን ነቅሶ በማውጣት እዚያ ላይ ራሳቸው እርስ በርሳቸው ተነጋግረው ተደማምጠው መግባባት ላይ ደርሰው ለሀገራቸው መፍትሄ እንዲያመጡ ማስደረግ ስለሆነ ሁሉንም የማህበረሰብ ክፍሎች ማካተት ስለሆነ በዚህ ምክንያት ወደ የክልሎች መሄድ ነበረብን፣ ክልሎችና ሁለቱ ከተማ መስተዳድሮች። ስለዚህ እንዳልኩሽ 11ዱም ክልሎች ከተሄደ በኋላ እነኛ ክልሎች ምን ይመስላሉ? ለምሳሌ ቤኒሻንጉል ጉሙዝ ምን አይነት ህዝቦች ነው ያሉበት? ምን ያህል ብሔረሰቦች አሉበት? ነባር በኋላ የመጡ የሚባሉት ምን አይነት ናቸው? የማህበረሰብ ክፍሎቹ ምን ይመስላሉ? ሴቶች፣ ወንዶች፣ መተዳደሪያቸው። ለምሳሌ ቆለኛውና አደገኛውን እኩል አታወዳድርም። ቆለኛው በአብዛኛው አርብቶ አደር ነው። እንደ ቤኒሻንጉል ጉሙዝ አካባቢ ደግሞ አሳ የሚያጠምዱ ይኖራሉ። በእጅ ሙያ ላይ የሚተዳደሩ ይኖራሉ። ደጋ ስቴጅ አብዛኛው አርሶ አደር ነው፣ አራሽ ገበሬ ነው። ስለዚህ የማህበራዊ ስብጥሩ ምን ይመስላል የሚለውን ከዛው ከቦታው በመሄድ ከህዝቦቻችን ማግኘት ነበረብን። ይሄ ለበኋላ ላይ ጠቅሞናል። በኋላ ላይ ከየወረዳው የሚነሱ ባለድርሻ አካላት ምን አይነት ናቸው የሚለውን ለማወቅ አስችሎናል። ስለዚህ ከላይ ወደ ታች ሳይሆን የወረወር ነው ከታች ነው ወደ ላይ እያደግን እየጎለበትን የመጣ ነው። ስለዚህ በመጀመሪያ ማፒንግ የሚለውን ወይም ደግሞ አካባቢዎችን፣ ክልሎቹን፣ ዞንና ወረዳዎችን ማወቅ የሚለውን በሚገባ ከጨረስን በኋላ ከዛ በቀጣይነት ያደረግነው ምንድነው? የማህበረሰብ ልየታ ነው። ስለዚህ በየወረዳው ከ8 እስከ 10 የሚሆኑ የማህበረሰብ ክፍሎች አሉ። እዚሁ ሴቶች አሉ፣ ወጣቶች አሉ፣ አካል ጉዳተኞች አሉ፣ ቆላ ከሆነ አርብቶ አደሮች አሉ፣ ደጋ ከሆነ አርሶ አደሮች አሉ፣ ወይም ደግሞ ከፊል አርብቶ አደሮች እና ከፊል አርሶ አደሮች ይኖራሉ። የመንግስት እና የመንግስት ያልሆኑ ሰራተኞች፣ ነጋዴዎች፣ እንዲህ እያለ በጣም እየሰፋ ይሄዳል። ከዛ በተለየ የወረዳን ባለድርሻ አካልነት ለየት የሚያደርገው በዛ በወረዳ ውስጥ የተፈናቀሉ ማህበረሰብ ክፍሎች ካሉ ኢንተርናሊ ዲስፕሌስድ ፐርሰንስ የምንላቸው ናቸው። በአንድ ወይም በሌላ ምክንያት ከሌላ ወረዳ ከሌላ አካባቢ ተፈናቅለው የመጡ እዛ ወረዳ ውስጥ ካሉ አንዱ ባለድርሻ አካሎቻችን ናቸው። እዛ ወረዳ ውስጥ የተገፉ የማህበረሰብ ክፍሎች ካሉ በማንነታቸው፣ በስራቸው ምክንያት፣ በተለያዩ ምክንያቶች እኛ ሀገር ውስጥ የተገፉ የተለያዩ የማህበረሰብ ክፍሎች አሉ። ስለዚህ እነሱም እዛ ውስጥ ይካተታሉ። ይሄ ነው እንግዲህ ከ8 እስከ 10 የሚያደርጋቸው። እነኚህ በሚገባ ከተለዩ በኋላ እና በየራሳቸው ከተነጋገሩ በኋላ ሴቶች በሚገባ አካል ጉዳተኞች ሁሉ መኖራቸው ከተረጋገጠ በኋላ እና እርስ በርሳቸው ተነጋግረው በሀገራቸው ላይ ሀገራዊ ፋይዳ ያለው የሚመስሏቸው ነጥቦች ከተነጋገሩ በኋላ ወደሚቀጥለው ወለል ይሄዳሉ። የሚቀጥለው ወለል ክልል። በክልል ላይ ደግሞ እንደዚሁ ባለድርሻ አካላት አሉ፣ ወደ 20 የሚጠጉ
ማለት በክልል ደረጃ ሃይማኖቶች አሉ፣ ፖለቲካ ፓርቲዎች አሉ፣ የክልል ፖለቲካ ፓርቲዎች፣ የክልል ተቋማት አሉ፣ መንግስትንም ጨምሮ የክልል ምክር ቤቶችንም ጨምሮ። ስለዚህ እነኚህም በእንደዛው በተደራጀ መልኩ ይገናኙና ከወረዳዎቹ ጋር በመሆን አብረው አጀንዳዎችን ይወያያሉ። ምንድን ነው ክልላችን ችግር? ምንድን ነው የኢትዮጵያ ችግር? ለምንድን ነው ሀገራችን ውስጥ ግጭቶች በየቦታው የሚከሰቱት? ለምንድን ነው ግጭቶች ጭራሽ አድገው ወደ ጦርነት ያመጡ የሚሉትን የሚገባ ያሉ ኢትዮጵያችን ለሁላችንም የደገኛ የቆለኛው የዳር ሀገር ሰው ወይም ደግሞ የመሀል ሀገር ሳይባል ለሁላችንም እኩል የሆነች ኢትዮጵያ እንዴት ነው የምንገነባው? የሀገረ መንግስት ግንባታው እንዴት ዘመናዊ እናደርገዋለን? እንዴት ለሚቀጥለው ትውልድ ወይም ለሚቀጥሉት ዘመናት እንዴት የተጣጣመ ማድረግ እንችላለን? እስካሁን የነበረው ጦርነት፣ ችግር፣ ረሃብ፣ ኢትዮጵያ በብዙ መጥፎ ነገር ነው የምትታወቀው። ስለዚህ የለማች የሁላችንም ኢትዮጵያ እኩል የሆነች የሁላችንም ብሔረሰቦች የሁላችንም ህዝቦች የሆነች ሀገር እንዴት ነው የሚለው እና ለዚህ እንቅፋት የሆኑት መሰረታዊ የሆኑ ችግሮች ምንድን ናቸው የሚለውን ነቅሰው በክልል ላይ ያወጣሉ። ይህ አንዱ ሂደት ነው። በክልል ላይ ነቅሰው ካወጡ በኋላ ነቅሰው ያወጡት ምን ይባላል? አጀንዳ ይባላል። የአጀንዳ እንግዲህ ለሚቀጥለው ሀገራዊ ምክክር ጉባኤ ላይ ራሳቸውን በሚወከሉበት የሚወያዩበት ነው የሚሆነው። ስለዚህ ልክ የክልል ላይ ሲያልቅ አጀንዳ ያስረክባሉ ለእኛ። እዚህ ውስጥ በጣም ብዙ አሉ። ሁለተኛ ደግሞ በክልል ጉባኤ በሀገራዊ ምክክር ጉባኤ ላይ የሚሳተፉ ሰዎችን ይመርጣል። ይሄ ከወረዳ እስከ ክልል ልክ በእነዚሁ አካሄድ የሁለቱ ከተማ መስተዳድሮችን ድሬዳዋና አዲስ አበባ እንደዛ ያደርጋሉ አድርገዋል። በመጨረሻ ላይ የፌዴራል ኢንጌጅመንት እንለዋለን። ልክ እንደ ክልል እንደ ወረዳዎች ሁሉ ፌዴራል ራሱ ባለድርሻ አካል ፌዴራል መንግስት፣ ተወካዮች ምክር ቤት፣ ፌዴሬሽን ምክር ቤት፣ በፌዴራል ደረጃ የተወቀሩ ተቋማት ለምሳሌ የሰራተኞች ማህበራት ኮንፌዴሬሽን፣ የፌዴራል ፖለቲካ ፓርቲዎች በጣም ብዙ ናቸው። እነኛ ወደ 30 ይደርሳሉ። እነሱም ልክ በተመሳሳይ ይሰበሰባሉ ወይም ተሰብስበዋል፣ አጀንዳቸውን ያስረክባሉ። ለሀገራዊ ምክክር ጉባኤ የሚመረጡትን ሰዎች ያሳውቃሉ። አሁን ሶስተኛው በውጭ የሚኖሩ ኢትዮጵያውያን ናቸው። በውጭ የሚኖሩ ኢትዮጵያውያን በጣም ብዙ ናቸው። ውጭ ያሉ ኢትዮጵያውያንም ኢትዮጵያውያን ናቸው። ሀገራችን ስትቸገር ይደርሳሉ። ግድብ ስትገድብ ለልማቷ ይደርሳሉ። የደህንነትና የሰላም እጦት ወይም ችግር ተግዳሮት በሚፈጠርበት ጊዜ ዘለው የሚመጡልን በውጭ ያሉ የሀገር ወገኖቻችን ናቸው። እነኚህ በትውልድ ኢትዮጵያውያንና በትውልድ ኢትዮጵያውያን የምንላቸው ናቸው። እነኚህ በመላው ዓለም ላይ ነው ያሉት። ስለዚህ እነኚህ በተመሳሳይ ሂደት ተነጋግረው ተመራርተው አጀንዳቸውን ለሀገራዊ ምክክር ኮሚሽን ያስረክባሉ። እዚህ ለሀገራዊ ምክክር ጉባኤ በሚሰጣቸው ቀመር መሰረት መርጠው ይልካሉ። እነሱ ከውጭ መርጠው ሲልኩ ትራንስፖርታቸውን ራሳቸው ችለው፣ እዚህ ከመጡ በኋላ ግን ማንኛውም ወጪያቸውን ኢትዮጵያ ሀገራዊ ምክክር ኮሚሽን የሚሸፍነው ይሆናል። ስለዚህ ይህንን ሂደት እንግዲህ ወፍ በረር ነው ብዬሻለሁ። በጣም ሰፊ ሂደት ነው። ሜቶዶሎጂ የራሰው ያለው ስነ ዘዴ፣ አሰራሩ፣ በስትራቴጂክ ፕላኑ በየአመታዊ እቅዱ የሚሰራ ነው እና የመንግስትን የፋይናንስ ሂደት ተከትሎ የሚሰራ ነው። ስለዚህ በዚህ ሁሉ ሂደት ውስጥ እንግዲህ በአሁኑ ሰዓት 11 ክልሎች፣ 2 ከተማ መስተዳድሮች እና እንደሰማሽ እንዳለሽው በውጭ የሚኖሩ ኢትዮጵያውያን በተመረጡ ቦታዎች በደቡብ አፍሪካ ፕሪቶሪያ፣ በአሜሪካን ሀገር በዋሽንግተን ዲሲ፣ በካናዳ በቶሮንቶ እና በቅርቡ ደግሞ በዩናይትድ አረብ ኤሚሬትስ ዱባይ እና አካባቢ ያሉ ገጽ ለገጽ ተገናኝተው አጀንዳቸውን ልክ ቀደም በነገርኩሽ ሂደት መሰረት አዘጋጅተው ለሀገራዊ ምክክር ኮሚሽን አስረክበዋል። ለሀገራዊ ምክክር ጉባኤ የሚመጡትንም አስመርጠዋል። እንግዲህ ይህን ያነሱ ቦታዎች ውጭ ያደረግነው ምንድን ነው? በጣም ብዙ ገንዘብ ይሻል፣ ጊዜም ይወስዳል። በቀጣይነት አሁን ከእሑድ ጀምሮ ደግሞ በዩናይትድ ኪንግደም ወይም በታላቋ ብሪታንያ ለንደን ላይ፣ በስዊድን ስካንዲኔቪያ ስዊድን ላይ ደግሞ ስቶክሆልም ላይ ተመሳሳይ ስራዎች ይሰራሉ።
እንግዲህ አጀንዳ አሰባሰብ ይሄ ሂደት ናሽናል ዳያሎግ ወይም ሀገራዊ ምክክር በሶስት ሁነቶች ይካሄዳል። አንድ በግጭት ውስጥ ተሆኖም ይካሄዳል። ጥሩ ምሳሌ የምሰጥሽ የመን ግጭት ውስጥ ነች። ሀገራዊ ምክክር ለማድረግ ሞክራለች። ኦፍኮርስ መጨረሻ ላይ አልተሳካለት። ስለዚህ በግጭት ውስጥ ሆኖ ማድረግ ይቻላል። ልክ ከግጭት እንደወጡ ማድረግ ይቻላል። ጥሩ ምሳሌ ቱኒዚያ ነች። ልክ በዛ በአረብ አብዮት ላይ ብዙ ነገር ደረሰ። ፕሬዚዳንቱ ፈርጥተው ወደ አረብ ሀገራት ሄዱ። ሀገሪቷ መንግስት አልባ ስትሆን ወዲያውኑ ተሰባሰቡ እና ዳያሎግ ወይም ምክክር አደረጉ፣ ልክ ከግጭት ውጭ። ስለዚህ ሀገሪቷን አዳኗት። ይሄ አንዱ ነው። ሌላው ከግጭት ሳይገባ እንዳይመጣ ማድረግ ይቻላል። ለምሳሌ አሁን ስለ ትግራይ ስናስብ ትግራይ ላይ የተጠለጠለ ጦርነት ያለ ይመስለናል፣ እንፈራለን ሁላችን። ምክንያቱም ለሶስተኛ ለአራተኛ ጊዜ ትግራይ ውስጥ ጦርነት በጭራሽ አይገባም። የመጀመሪያውም ጦርነት አይገባም ነበር። እኔ ሀገር ሽማግሌ ሆኜ እስከ መጨረሻዋ ቀናት ድረስ ሄጃለሁ ትግራይ እና ያ ባይሆን ኖሮ ይህ ሁሉ መከራ አይደርስብንም ነበር። እነኝህን ሁሉ ልጆቻችንን አናጣም ነበር። ግን እሺ እንግዲህ አለፈ፣ መቼም ተረግመናል። ግን አሁንም ይህ የተንጠለጠለው እንዳይኖር ከተፈለገ ቶሎ ብሎ ወደ ዳያሎግ ወደ ምክክር መግባት ያስፈልጋል። ምክንያቱም ህይወት ነው የምናጣው። ህይወት ካጣን አንመልሰው። ቦታዎች መሬቶች ከሆኑ መሬቶቹ ለሚሊዮን ፈጣሪ ከፈጠራቸው ጊዜ ጀምሮ አሉ። እኛም የሚያባሉን መሬቶች ወይም የሚያጣሉን ሁኔታዎች በሙሉ ያሉ ናቸው፣ የሚፋቱ ነገሮች ናቸው። ስለዚህ ዳያሎግ በግጭት ውስጥ ከግጭት ወዲያው እንደወጡ ወይም ደግሞ ያንዣበበ ግጭት ካለ እንዳይመጣ ለማድረግ መፍትሄ ነው። በዳያሎግ ደግሞ ሁለቱም ወገኖች አሸናፊ ሆነው የሚወጡበት ነው። ለምሳሌ በጦርነት ዛሬ አንዱ አሸናፊ ይሆናል፣ ሌላው ተሸናፊ፣ ነገ ደግሞ አታውቂም፣ ነገ ተሸናፊው አሸናፊ ሆነ ቁጭ ይላል። ስለዚህ ይህን ደግሞ አይተናል። በአንቺ እድሜ እንኳን ባይሆን በእኔ እድሜ በጣም ብዙ ነገሮችን አይተናል። ትንሽ የተናቀ የተባለው ትልቁን መንግስት ገርስሶ ሲጥል አይተናል። እንደገና ደግሞ ያ ትልቅ የሆነ ደግሞ እንደዚሁ ሲሆን አይተናል። እሱ እንደውም አንቺም ደርስሽበታል። ስለዚህ ምንድን ነው ይሄ ሁሉ ሳይክል ከጥፋት ጋር የተያዘ ሰዎች ይሞታሉ፣ አካል ጉዳተኞች ይሆናሉ፣ የአእምሮ ስብራት ተጠቂዎች ይሆናሉ፣ ተጎጂዎች ይሆናሉ። ሁልጊዜ እኔ እንደምለው እንደ አእምሮ ሐኪምነቴ የአእምሮ ስብራት ከትውልድ ወደ ትውልድ ይተላለፋል። የአካል ጉዳት ግን እኔ ላይ ነው የሚቀረው። እኔ እጅ እዚህ ጋር ቢቆረጥ በቃ በዚሁ እኖራለሁ። እኔ አንድ አይን ቢጠፋ በዚህ አይኔ ይሰራል። ሁለቱም ቢጠፋ ስንት ሳይንቲስቶች የሁለት አይኔ ሊላቸዋል። የአእምሮ ስብራት ግን ለልጅ ለትውልድ ይተላለፋል። ይህንን ነው የዛሬ 120 ዓመት 150 ዓመት ኢትዮጵያ እንዲህ ነበረች እያል በማናውቀው ነገር አሁን የምንባለው። ስለዚህ ለእነኚህ ሁሉ ነገሮች ዳያሎግ ያስፈልጋል። ስለዚህ ወደ አንቺ ልምጣና እኛ ሀገር ውስጥ ይህንን ሂደት ስንሄድ ሀገራችን አልጋ ባልጋ አልነበረች። መጀመሪያ ትግራይ ጦርነት ላይ ነበረች። እሺ ሌላውን እየሰራን ትግራይ ሰላም ሲወርድ እንገባለን ብለን ስንጠብቅ ወደ በአመቱ ደግሞ የአማራ ክልል ውስጥ ጦርነት ተነሳ። እሺ ብለን ስንጠብቅ በዛ ውስጥ በምዕራብ ኦሮሚያ፣ በምዕራብ ኢትዮጵያ፣ በቤኒሻንጉል ጉሙዝ እና በምዕራብ ኦሮሚያ ነበር ተመሳሳይ ነገር። ስለዚህ ስራችን እየሰራን ቀስ በቀስ ሁላቸውንም እንጌጅ እያደረገን እንዲያውቁን እያደረገን በተለያየ ጥረትና ድካም የኦሮሚያውን ሰራ። ኦሮሚያው ቀላል አልነበር። ስለዚህ ኦሮሚያ 353 ወረዳዎች ነው ትልቁ ኢትዮጵያ ውስጥ ክልል በህዝብ ብዛትም በስፋትም ምናልባት ሶማሌ አለ፣ ሶማሌ ክልል አለ እና በወረዳ ብዛት ኦሮሚያ ነው። ስለዚህ እነኛም በሙሉ አዳረስ። ያ ማለት ኦሮሚያ በወቅቱ በተለይ ምዕራብ ኦሮሚያ ግጭት አልነበረም ማለት አይደለም፣ አሁንም አለ። ግን በተቻለ መጠን ህብረተሰቡ እያወቀ ሲሄድ ዳያሎግ ማለት መሳሪያ ለጊዜው አስቀምጦ መነጋገር ማለት ነው። መደማመጥ፣ ተከባብሮ መደማመጥ ማለት ነው። ከዛ ወደ ጫካ የወሰዱን ጥያቄዎች ወደ ጠረጴዛ ዙሪያ አንስቶ እንፍታቸው ማለት ነው። ይህን በተለያየ መንገድ በማስረዳት እንደ ድል ሆኖ 353ቱንም ወረዳዎች ኦሮሚያ ውስጥ መድረስ ተቻለ። የሚቀጥለው ትልቁ ፈተና የነበረው አማራ ነው። አማራ 267 ወረዳዎች እንዳሉት ነው ተገለጸልን። ይህም አማራም ትልቅ ነው። ብዙ ክልሎች አሉ፣ ብዙ ዞኖች አሉ።
እኛን መድረሱ ደግሞ ቀላል አልነበር። ነገር ግን አሁንም ህብረተሰቡን በተለያየ ጊዜ ስለደረስነው ቀደም ብለን ስለደረስነው እኛ ምንም ለመንግስት አይደለም የምንወግነው፣ ለመንግስት አይደለም የምንሰራው። እኛ የምንሰራው ለሁለት ነው። አንድ ለህዝቦቻችን፣ ሁሉም የኢትዮጵያ ህዝብ፣ ሁለተኛው ደግሞ ለሀገራችን ለኢትዮጵያ ነው። ለሀገራችን ኢትዮጵያ ካልሆነ እኔ እዚህ መቀመጥ ምንም ዋጋ የለው። ለህዝቦቻችን ካልሆነ እኔ እዚህ መቀመጥ ምንም ዋጋ የለው። እኔ አንድ ብሔረሰብ ወይም አንድ ህዝብ መወገን ከሆነ ምንም ዩዝለስ ነው፣ እዚህ ቦታ የለኝም። ድሮም ተናግሬያለሁ ሲጀምር። ስለዚህ ለሁሉም ለ80 ምናምን ብሔረሰቦች፣ ለሁሉም ለ8 እና ለ9 ሃይማኖቶች፣ ለሴቶች፣ ለወንዶች፣ ለወጣቶች፣ ለሁላችንም ለአረጋውያንም ጨምሮ ሁላችንም ኢትዮጵያ የእኩል ትሁን። ሰላማጎ ላለችው አርብቶ አደር፣ አረብቲ ላለችው የአፋር አርብቶ አደር፣ ለአርሶ አደሮች ለሁላችንም እኩል የሆነች እኩል ምህዳር ፖለቲካዊም ይሁን ኢኮኖሚያዊም ይሁን ሁሉንም ምህዳር እኩል ለሁላችን የምታደርግ ኢትዮጵያ እንድትፈጠር ነው የዚህ ሀገራዊ ምክክር ኮሚሽን ስራ። ስለዚህ ይህን ለማድረግ እንግዲህ ወደ አማራ ክልል ለማሄድ ነበር። አማራ ክልል እንደ አማራ እንደ ኦሮሚያው ቀላል አልነበር። ስለዚህ የአማራ ክልልን ህዝቦችን ማጓጓዝ ነበረን ከየቦታው በመኪና ከዛ በአውሮፕላን ባህር ዳር ነበር ስብሰባው። እንደዚያም ሆኖ 98% ከሚሆነው የአማራ ክልል ሰዎች መጥተዋል። ይህ በጣም ትልቅ ሰክሰስ። ከዛ በተጨማሪ ደግሞ 73% የሚሆኑ ተሳታፊዎች መጥተዋል። 27% የሚሆኑት በተለያየ ምክንያቶች በመንገድ መዘጋት፣ በተለያዩ ችግሮች አሉ ቢመጡ በጣም ጥሩ ነው። ይሄ ግን ስታቲስቲካሊ 73% ማለት ትልቅ ተሳትፎ ነው። ስለዚህ የአማራንም የጨረስነው በዛ ነው። ይህንን ግን አያይዞ አሁንም የተወሰኑ ፖለቲካ ፓርቲዎች ወደ ዳያሎግ አልመጡም። የራሳቸው ምክንያት አላቸው። አንዳንዶቹ እኛ የሽግግር መንግስት መጀመሪያ መቋቋም አለበት፣ ከዛ በኋላ ነው ሀገራዊ ምክክር የራሳችን ዳያሎግ ኮሚሽን የጋራችን አቋቁመን የሚሉት አላቸው። እኛ ስለ ሽግግር መንግስት መቋቋም፣ ስለ ዳያሎግ ኮሚሽን መቋቋም እሱ የኛ ማንዴት አይደለም፣ ስራ አይደለም። የእኛ ኃላፊነት ከተቋቋምንበት ጊዜ ጀምሮ በተቋቋምንበት አዋጅ መሰረት በዛ መሰረት ስራችንን ፈጽመን መገኘት። በዚህ ምክንያት የፖለቲካ ፓርቲዎች ከመጀመሪያው ጀምሮ አልገባሉ፣ እንደ ኦነግ እንደ ኦፌኮ ያሉት። ከዛ በተጨማሪ ደግሞ ከዛ ወዲህ ደግሞ በቅርቡ አንዳንድ ፖለቲካ ፓርቲዎች የሚወጡ የሚገባዋል። የራሳቸው ምክንያት ስላለ ታጣቂዎች አሉ። ታጣቂዎች ሸኔ አለ፣ ፋኖ አለ። እንደውም በአንድ ወቅት አንድ ታጣቂ አጀንዳ እዚህ ያለኝ ሰጥቶኛል ብዬ ስናገር አማራ ክልል ያሉት እኛና ያለ ፋኖ ያለ ምናምን ተብሎ ብዙ ተወርቶ ነበር። እንጃ በእናንተ የሚጻፍ አይጻፍ አላውቅም። እኔ ፋኖ አላልኩም በወቅቱ። አንድ ታጣቂ በአማራ ክልል ውስጥ ያለ አጀንዳውን ሰጥቶኛል ብያለሁ። ፋኖ ነው አላልኩም። ማነው ታጣቂ ሲባል አልመለስኩም። ለምን ያ የሰጠኝ አጀንዳው እከሌ ነው እኔ ነኝ ወይም ይሄ ድርጅት ነው ብለህ ተናገር ብሎ ስላልፈቀደልኝ። ምክንያቱም ራሱ ነው መናገር ያለ አጀንዳ ሰጥቻለሁ ማለት ኃላፊነት አለ። ስለዚህ በዚህ ምክንያት ለታጣቂዎች በየጊዜው ጥያቄ እናቀርባለን። ቅድም ለነገርኩሽ የፖለቲካ ፓርቲዎች በየጊዜው ደጅ እንጠናለን። እባካችሁ ነው ወደ ሀገራዊ ምክክር ኮሚሽኑ ነው፣ ካስፈለገ ግቡና ስሩ። እኛ ተቃዋሚ የሆኑ ፖለቲካ ፓርቲዎች በዚህ በኮአሊሽኑ በኩል እዚህ ሀገራዊ ምክክር አማካሪ ኮሚቴ ውስጥ ገብተው ይሰራሉ። የምንሰራውን ስራ ትራንስፓረንት በሆነ መንገድ ነው አይደለም የሚለውን ይከታተላሉ። ስለዚህ ውስጣችን ማንነታችንን ያውቃሉ። የሚሰራው ስራ ግልጽነት በተሞላበት ይከታተላሉ። ተስፋ አይከለከልም። አሁንም ደግመን ደጋግመን በእናንተ ሚዲያ እንጠይቃለን።
እናንተ ሚዲያ ኦዲዮ የሚሆን ፕሪንት ሚዲያ በሁሉም እንጠይቃለን እንዲመጡ። የሚሻለው እሱ ነው። ምክንያቱም ይህ ጦርነት ሂደት ሁላችንም እየበላን ነው። ልጆቻችንን እየበላብን ነው፣ እየጎዳብን ነው። ከትምህርት ውጭ እያስቀረባቸው ነው። በልማት እየጎተታቸው ነው። እናቶች እኔ ሐኪም ሆኜ ዛሬ 44 ዓመት ትግራይ ስሰራ በነበረው ሁኔታ ያለቅሱ የነበሩ እናቶች አሁን ቅድመ አያቶች ሆነው እያለቀሱ ነው። ይሄ ዑደት ወይም ይሄ ሳይክል መቆም አለበት። ያንን ለማስቆም ለዚህ ለናሽናል ዳያሎግ ሂደት እድል ስጡት። በዚህ ውስጥ መስፍን አይደለም የሚወስነው ኢትዮጵያን ዕጣ ፈንታ። ራሳቸው ህዝቦች በተወካዮቻቸው በኩል ራሳቸው ታጣቂዎችም ትጥቃቸውን አስቀምጠው በሰላማዊ መንገድ እዚህ ገብተው መነጋገር ይችላሉ። በነገሮች ላይ አማራም ኦሮሚያም ስንሄድ ምናልባት ሁልጊዜም ተናግሬዋለሁ፣ ሸኔም ሆነ ፋኖ ታጣቂዎች ሊያመጡ የሚችሉትን አጀንዳ የሚመስሉ አጀንዳዎች ከዛው ከማህበረሰቡ ከመጡ ሰዎች አግኝተናል። እዚህ አለ። የማንነት ጥያቄ ከሆነ የጉድ ገቨርናንስ የመልካም አስተዳደር የሚሆን የአስተዳደር ወሰንም ይሁን ምንም አይነት ጥያቄዎች ራስን በራስ ማስተዳደር ጥያቄ ይሁን ምንም አይነት ጥያቄዎች ከሁላቸውም ክልል መጥተዋል። የሚደንቅሽ ነገር ከደቡብ ስለ ሰሜን ጭንቀታቸውን መግለጽ ብቻ ሳይሆን ስለ ሰሜን የሚሆኑ አጀንዳዎች ከደቡብ ሰጥተዋል። እንግዲህ አስቢው። ስለዚህ ይሄ ካለ እነኚህ የምንላቸው ወገኖች በሙሉ ወደዚህ መምጣቱ የተሻለ ነው። በመሳሪያ እንደተባለው ማሸነፍ ይቻል ይሆናል። ግን ማሸነፍ ደግሞ ማለት አንዱን ተሸናፊ ያደርጋል። ያ ተሸናፊ ደግሞ የሚቀጥለው ቀን አሸናፊ ላለመሆኑን ማረጋገጫ የለም። ሲሆንም አይተናል። ያልኩሽ ይሄ ነው። በዚህ በአሸናፊና ተሸናፊ ሂደት ግን ብዙ ዲስትራክሽን፣ ብዙ ውድመት አለ። ስለዚህ አዋጭው ነገርና ጥሩ ነገር ቶሎ ብሎ ቶሎም ቢሆን ገና ብዙ መከራ አለባት ሀገር። ሂሊንግ ስርየት ላይ እንዴት አድርገን ነው ሂል የምናደርገው? የሁሉ ሞቶብን፣ የሁሉ ቆስሎብን፣ የሁሉ ተቆራቁሰን ላለፉት ዓመታት ገና ወደ ስርየት ወደ ድህነት ለመምጣት በጣም በርካታ ስራ ይሰራል። አሁን ቁስል እኮ ታምቆ በየቤቱ ነው ያለው። አካላዊ ቁስል ታምቆ ቁጭ ብሏል። አእምሯዊ ቁስል በየቤቱ ተደብቋል። ስለዚህ ይህንን የተገማመደን ህዝብ እንደገና ወደ ይቅርታ ወደ ፍጹም ይቅርታ እና ግን ሳይረሱ ወደ ፍጹም ይቅርታ አምጥቶ ያ ነገር እንዳይደገም ወደ ማድረግ ሂደት ውስጥ መግባት የሚቻለው በጋራ ሁሉም ሲሰባሰቡ ነው የሚለውን በየጊዜው እንናገራለን። ይሄ ቀጣይም ነው። እንግዲህ ተስፋ ታደርጋለህ የምትይ መቼም ተስፋ አይከለከልም። በእግዚአብሔር የሚያምን ሰው ጊዜ ልብ ውስጥ ተስፋ ይኖራል። እኔ አሁንም ቢሆን ተስፋ አለኝ። ያ ብቻ ግን ሳይሆን ዋናውና ትልቁ ነገር የምነግርሽ ነገር 93% የሚሆነው የኢትዮጵያ ህዝብ ሰላም እፈልጋለሁ፣ ቶሎ አጀንዳዬን ሰጥቻለሁ፣ ቶሎ አድርጉልኝ፣ መጣሁ እወርዳለሁ፣ እሺ ቶሎ አድርጉልኝ ቶሎ አድርጉልኝ። እኛ ስራችን እንቀጥላለን። አሁን እንቀራለን። እኛ እንግዲህ ያለውን ችግር በትግራይ ሄደናል። በተደጋጋሚ የትግራይ ህዝብ የጠየቀን ጥያቄ ቅድም ጠይቀሻል እና የተለያዩ የፖለቲካ ፓርቲዎች መንግስት ጨምሮ የጠየቁንን ለመንግስት አቅርበናል። መንግስት አስቻይ ሁኔታ ፌዴራል መንግስቱን ይፍጠር ብለናል። ክልሎችም የክልል መንግስታትም አስቻይ ሁኔታ መፍጠር ይኖርባቸዋል። ይሄ ዋን ወይ አንድ በኩል ብቻ አይደለም። ምክንያቱም ጦርነት ይቁም ከተባለ ሁለቱም ለማቆም ዝግጁ መሆን አለባቸው። አንዳንድ ጊዜ ለምን ዩኒላተራል ሲስፋየር አይደረግም? ለምን መከላከያ ከዛሬ ጀምሮ መተኮስ አያቆምም ይባላል። እሱ እኮ እኛ መከላከያን ከዛሬ ጀምሮ ጥይት አቆምልን መተኮስ ለማለት እኛም ከዛኛው በኩል አንደኛ ጥያቄው መምጣት አለበት። አሁን ህዝቡ ይጠይቃሉ ሰዎች ለምን መከላከያ ከነገ ጀምሮ መተኮስ አያቆምም? እሺ ያኛውስ ምን እያለ ነው? ያኛውም እየተኮሰ ነው መከላከያን አቆም የምንለው። እኛም እኮ የሞራል ግዴታ አለብን እኮ ስንጠይቅም የምንጠይቀው ጥያቄ እኮ ተቀባይነት ሊኖረው የሚችለው መሆን አለብን። መከላከያ በአጠቃላይ ከዚህ ክልል ይውጣ ይባላል። እሺ ከወጣስ በኋላ የሚኖረው ሰላም ምንድን ነው የሚመስለው? ከዛ በኩል ያለው ምንድን ነው የመጣው ፕሮፖዛል የመጣው የደህንነት ጥያቄ ምንድን ነው የሚሆነው?
እሺ ለፌዴራል መንግስቱም ሆነ ለመከላከያ ጥያቄዎችን ስናቀርብ መከላከያ ወይም ፌዴራል መንግስቱ የሚቀበለው መሆን አለ። የክልል መንግስታትም ለእነሱም ጥያቄ ስናቀርብ በዚህ በኩል ይዘነው የምንሄደው ነገር ለእነኛም ተቀባይነት ያለው መሆን አለ እንጂ በአንድ በኩል ብቻ ከዛሬ ጀምሮ ተኩስ ይቁም ከተባለ የማይሆን ነው። የፕሪቶሪያው ስምምነት ተግባራዊ የሆነ አይሆን የኛ ማንዴት አለ። ግን እኛ የምንመክረው ምንድነው? በተቻለ መጠን ሰላም እንዲፈጠር ያሉ ሁኔታዎች በተለይ የፖለቲካል ዳያሎግ ቢትዊን ትግራይና የፌደራል መንግስት እንዲሆን የሚለው ጥያቄ ጠይቃል። የሰማነው ነገር ቢኖር የፖለቲካል ዳያሎግ ሂደት በፌደራል በኩል በፌደራል መንግስት በኩል እንዳይሆን የሚል እንትን የለም፣ ስሜት የለም። ስለዚህ ፈቃደኝነቱ አለ፣ ሳያደርጉትም የቀረ አይመስልም። ስለዚህ እንዳልኩሽ እዛ ያለውን መንግስት ሙሉ በሙሉ በሩን መክፈት ዝግጁ መሆን አለበት። ከኛ በኩል ግን መንግስት አቅርባቸዋል፣ ጥያቄዎቻችንን አቅርበናል። አሁን ደግሞ የበለጠ እንግዲህ ሊኖር የሚችሉ መልሶችን እንግዲህ ወደፊት የምናየው ነው። ሀገራዊ ምክክር ኮሚሽን እኮ ብዙ ገፍቷል። ስለዚህ ተመጋጋቢዎች ሀገራዊ ምክክር ኮሚሽን እኮ በማንኛውም ጊዜ ትግራይ ልክ እንዳለቀ እኮ አንድ ወር ይሁን ምን ይሁን አላውቅም፣ የቀደመ ነው እንዳየሽው፣ ዲያስፖራው እያለቀ ነው። ስለዚህ ትግራይ ልክ እንዳለቀ ወዲያው የሚጀመር ነው። አለበዛ ሌሎች ብቻ ዞሮ ሀገራዊ ምክክሩ የሚቀርብ ነው።